ሰላም ጤና ይስጥልኝ። ዛሬ በዓለም አቀፍ ደረጃ እጅግ ትኩስና አነጋጋሪ የሆኑ የፖለቲካ ክንውኖች ወደ እናንተ ይዤላችሁ ቀርብ ያለው በተለይም በመካከለኛው ምስራቅ ያለው ውጥረትና የቱርክና የአሜሪካ ግንኙነት የያዘው አዲስ ምዕራፍ በዝርዝር የምንመለከተው ይሆናል። እስከ ፕሮግራማችን ፍጻሜ በዓለማችን የነዳጅ አቅርቦት ዋነኛ መተላለፊያ በሆነው የሆርሙዝ ባህረ ሰላጤ ያለው ውጥረት ወደ አስጊ ደረጃ ደርሷል። ኢራን በአሜሪካ የባህር ኃይል ጥበቃ ስር ባሉ የንግድ መርከቦች ላይ በተደጋጋሚ ጥቃቶችን መፈጸሟን ተነግሯል። ይህ ሁኔታ የቀጠናውን ደህንነት ስጋት ወደ ከፍተኛ ደረጃ ከፍ ሲያደርገው፣ ዋሽንግተን በበኩሏ የኢራንን ድርጊት ተቀባይነት የሌለው ብላለች። በኢራን ላይ የከረረ እርምጃ እንደምትወስድም ይህን ቀስቃሽ ድርጊት ተገቢው ምላሽ እንደሚያገኝ የኢራን መንግስት አስጠንቅቃለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በኢራን ጉዳይ ላይ ሙሉ ስምምነት እንዳላቸው ገልጸው ሁለቱ መሪዎች የኢራንን ተጽዕኖ ለመግታት አንድ አቋም እንደያዙ በግልጽ ታውቋል ተብሏል። በሌላ በኩል ፕሬዝዳንት ትራምፕ በአሜሪካና በቱርክ መካከል የነበረውን ውጥረት የሚያረግብ እርምጃ ሲወስዱ እኛ ወዳጆቻችንን አንቀጣም በሚል መሪ ቃል ፕሬዝዳንት ትራምፕ በቱርክ ላይ ጥለውት የነበሩትን ማዕቀቦች ሙሉ በሙሉ ሲያነሱ፣ ይህ ጉባኤ ፕሬዝዳንቱ ለኔቶ በአንካራ ጉባኤ በተገኙበት ሰዓት ከቱርክ ጋር ያላቸውን ወዳጅነት ዳግም ያጠናክሩበት ሆኗል። የኔቶ ዋና ጸሐፊ ማርክ ሩቲዮ ለፖለቲካ በሰጡት ቃለ መጠይቅ ስለ ፕሬዝዳንት ትራምፕ ያላቸውን አድናቆት ሰውየው እወደዋለሁ፣ ለኔቶ የሚያደርጉትን ጥረት ትልቅ የምስራች ነው ሲሉ ሩት የተናገሩ ሲሆን ኔቶ ዋና ጸሐፊ ፕሬዝዳንት ትራምፕ የኔቶ አባል ሀገራት የመከላከያ በጀታቸውን እንዲያሳድጉ ወታደራዊ አቅማቸውንም እንዲያዘምኑና በኢራን ላይ የሚወሰደውን እርምጃ እንዲደግፉ የገፉበት መንገድ ትክክል ነበር በማለት የትራምፕን አቋም በአድናቆት ሲያወሩም ተሰምተዋል። ውድ ተመልካቾቻችን ይህ ዓለም ፖለቲካ አሰላለፍ ወደፊት የት ያደርሰን ይሆን? በሆርሙዝ ባህረ ሰላጤ የተፈጠረው ውጥረትስ ወደ ሙሉ ጦርነት ያመራ ይሆን? በዲፕሎማሲ ይፈታል? የእርስዎን ሀሳብ በአስተያየት መስጫ ላይ ያጋሩኝ። ውድ ተመልካቾቻችን የዛሬው አጭር መረጃችን ይህን ይመስል ነበረ። በዝርዝር መረጃ እስክንገናኝ ሰላም ቆዩልኝ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን መረጃ ቶሎ እንዲደርሳችሁ አድርጉ። ቪዲዮውን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። ሰላም ቆዩልኝ።